السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومواله. سنتين حديث لنا ثلاثة. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من رواه مسلم. عن أبي هريرة كعب هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون قال اندهالو ما اجتمع أي سباسبو مكو قوم سوج ما اجتمع أي سباسبو مكو قوم سوج سبسب له التي كفلان بطرو نجر مسباسبنا بمدفو نجر مسباسب في بيتين ببيتوች ውስጥ من بيوت الله كالله بيتوች ውስጥ እነዚህ የትኛዎቹ ናቸው? ባላህ መንገድ ላይ የተሰባሰቡት ናቸው። مجتمع قوم في بيتين من بيوت الله كالله ቤቶች በሆኑት ውስጥ በአንዳቸው ቤቶች ውስጥ እኮ በመስጂድ ውስጥ ሰዎች አይሰባሰቡም። አንድ ዲን ትምህርት በሚሰጥባቸው ቦታዎች ላይ ሰዎች እኮ አይሰባሰቡም። ምን ሊያደርጉ? የትሉን የሚያነቡ ሲሆኑ ኪታብ አላህ የአላህን መጽሐፍ ቁርአንና ምን ሐዲትን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኡቲቱል ቁርአን ወሚትለሁ ማዕ ቁርአንና አምሳያውን እኮ ከሱ ጋር አብሬ ተሰጥቻለሁ። እሱ ምንድነው? ሐዲት ነው። ስለዚህ የሸሪዓን ትምህርት እኮ ሰዎች አይማሩም። ወየተዳረሱነሁ እርስ በርስ ደግሞ አይናበቡትም። ወየተዳረሱነሁ በይነሁም በመካከላቸው እኮ እርስ በርስ አይማማሩትም። አንዱ ቁርአንን ያስተምራል፣ አንዱ ዝም ብሎ ይሰማል፣ አንዱ ያነባል፣ አንዱ ያስተካክለዋል፣ ትርጉሙን ይማማራሉ። ሀከዛ ሐዲቱንም ልክ እንደዛው ኢላ ቢሆን እንጂ አልጀዛኡ ለኢሕሳኒ ኢላ ለኢሕሳን ከነሱ እኮ መልካም ነገር አይመነጭም። አላሁ ሱብሓነሁ ወተዓላ ለነሱ ምን ቢለግሳቸው እንጂ መልካም እንዳን አይደለ? ስለዚህ ኢላ ቢከሰት እንጂ ምን ቢከሰት እንጂ ነዘለት ይወርዳል አለይሂም በነሱ ላይ አሰኪና እርጋታ በነሱ ላይ እኮ ይወርድባቸዋል። ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ ምን አለ? አላ ቢዚክሪላሂ ተጥመኢኑል ቁሉብ አላህን በመውሳት እኮ ነው ልቦች የሚረጋጉት። ዛሬ ያያችሁም ዓለም ላይ የሰው ልጆች ራሳቸውን ማስደሰት ፈልገው የማይሰሩት ስራ የለም። ከዛ ውስጥ አንዱ ምን እስኪስቡ ድረስ ሐሺሽ የሚባለውን ወይንም ጋንጃ የሚባለውን ሁሉ በመውሰድ ዘፈን በመስማት ፊልም በማየት አሉ የሚባሉ ነገሮችን በመፈጸም ሊደሰቱ ይሞክራሉ። መጨረሻ ላይ ግን ምን ላይ ይወድቃሉ? የልብ ጥበት ላይ ይወድቃሉ። አላህን በመውሳትስ እስላምን በመማረስ ያን በመተግበር ላይስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢላ ነዘለት ዐለይሂም በእነሱ ላይ ቢሰፍንባቸው እንጂ አሰኪና መረጋጋት ወገሽየትሁም ታካብባቸዋለች እኮ ደግሞ ትሸፍናቸዋለች እኮ ደግሞ አርሕማ የአላህ እዝነት ደግሞ እነሱን ትሸፍናቸዋለች። ወሐፈትሁም ልክ እንደዚሁም ደግሞ ያካብቧቸዋል እኮ አልመላኢከቱ መላእክቶች ደግሞ ያካብቧቸዋል። ወሐፈትሁም ያካብቧቸዋል አልመላኢካ መላእክቶች ያካብቧቸዋል እነሱን መላእክቶች እነሱን ያካብቧቸዋል። ወዘከረሁም አላህ ወዘከረሁም ያወሳቸዋል ማን? አላህ ፊ መን ዒንደ እርሱ ዘንድ ያሉት ዘንድ ደግሞ ምን ያደርጋቸዋል? ያወሳቸዋል። እነማን ናቸው አላህ ዘንድ ያሉት? መላኢካዎች መላእክቶች ዘንድ ደግሞ እነዚህ የሰው ልጆች ምን ይደረጋሉ? በአላህ ይወሳሉ። ምን በማለት? ተመልከቱ እነዚህ የተከበሩ ባሪያዎቼን ጊዜያቸውን በአግባብ ይጠቀማሉ፣ እኔን ያወሱኛል የመሳሰለውን እያለ አላሁ ሱብሓነሁ ወተዓላ ያወድሳቸዋል። ከዚህ ሐዲስ ምን እንማራለን? የልብ እርጋታ የሚገኘው አላህ ቤቶች ላይ በመሰባሰብ አንድ የዲን ትምህርት በመማማር ሁለት እሺ ደስታን በጣም መፈለግ እንደሌለብን ጥሩ በምን መልኩ ኢነ ነፍሰ ለአማረቱን ቢሱ ነፍስ እንደሰትባታለን ብለን ብንነሳ እሷ የምታዘው በምንድን ነው?
በመጥፎ ነገር ነው። እሷ ልትታሰር የምትችለው ደግሞ በምንድን ነው? ሃይማኖታዊ በሆኑ ልጓሞች ብቻና ብቻ እንጂ ነፍስን ማሰር አይቻልም። ኸይር 31ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا تشهد أحدكم فليستعذ بالله من 40 يقول اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال رواه مسلم عن أبي هريرة كعب هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة السلام برساتشو ليهون قال انديهالو إذا تشهد لتشهد بتكمت أجيزي التشهد الآخر مالتنا يمجرشوا التشهد لا بتكمت أجيزي يفجر مجرشوا مننا ሁለተኛው ረክዓ ላይ ያለው የዙሁርስ አራተኛው ረክዓ ላይ የአሱር አራተኛው ረክዓ ላይ የመግሪብ ሶስተኛው የዒሻ አራተኛው ረክዓ ላይ التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله كلام بوهال من اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد ካልን በኋላ የመጀመሪያ የምናስከትለው ዱዓ ይሄው ነብዩ ሰለላሁ ዐለይሂ ወሰለም ያሉን የትኛው ዱዓ ነው? ከአራት ነገሮች ተጠበቁ እንመጣባቸዋለን። ከአራቱ ደግሞ ሁለቱ የባሱ ናቸው። የትኛዎቹ? ባላህ ፍቃድ እናያለን። አነቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ إذا تشهد لا مجرشاو تشهد بتكمت جيزي أحدكم كنن توست عنداتشو فليستعيد يتبك بمان بيتبكوا بت بما يسافروا ببتشينت ليتبكوا بت بميجباو عند أملاك الله بالله بالله لي من 40 كأرات نجروش بالله يتبك يقول يبلم من يبل اللهم الله هوي ኢኒ እኔ እኮ አዑዙ እጠበቃለሁ ቢከ ባንተ አላሁመ አላህ ሆይ ኢኒ እኔ እኮ አዑዙ እጠበቃለሁ ቢከ ባንተ ሚን ከ አስምሩ አሁን አዛቢ ጀሃነም የሚለውን አስምሩበት አንድ ቁጥር በሉት አዛቢ ጀሃነም የሚለውን አስምሩበት አንድ ቁጥር በሉት ሁለተኛ ወሚን አዛብ القبر የሚለውንም ደግሞ አስምሩና ሁለት ቁጥር በሉት ትርጉሙን እንመለስበታለን። ሶስተኛ ወሚን ፊትነቲል ማህያ ወልመማት ሚለው ድረስ አንድ ላይ ደግሞ አስምሩና ሶስት ቁጥር በሉ። አራተኛ ወሚን ሸሪ ፊትነቲ አልመሲህ ደጃል ሚለው ድረስ እንዳለ ደግሞ አስምሩበት አራት ቁጥር በሉት። አሁን ወደ ትርጉሙ እንምጣ። ሚን ከአዳቢ ቅጣት ጀሃነም በጀሃነም ከመቀጣት ባንተ እጠበቃለሁ ጌታዬ ሆይ በእሳት ከሚቀጡት እንዳታደርገኝ እባክህ አንተው ጠብቀኝ። አንድ ሁለተኛ ወሚን አዳቢል ቀብር ከቀብር ቅጣትም ልክ እንደዚሁ ባንተው እጠበቃለሁ። ከዚህ ምን እናጸድቃለን? ቀብር ውስጥ ቅጣት እንዳለ ቀብር ውስጥ ጸጋ እንዳለ ሌሎች ሐዲቶች ከዚህ በፊት ስላሳለፈን። ሶስተኛ ወሚን ከፊትነቲ ፈተና አልመሕያ በህይወት ከሚያጋጥመኝ ፈተና ባንተ እጠበቃለሁ። ወልመማት ልክ እንደዚሁ ሞት አፋፍ ላይ ከሚያጋጥመኝም ፈተና ባንተ እጠበቃለሁ። ሞት አፋፍ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ከሚጸኑት ያድርገንና ኢነ ሊል መውቲ ለሰከራት አሉ። ለሞት ስካር አለው አሉ። ታፋ ከታፋ ይጋጫል። የተለያዩ ቅዠቶች ውስጥ እንገባለን። በዛ ሰዓት እቺ ከሊማ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ምትለዋል ታላቅ ቃል እንለገሳለን ወይስ አንለገስም ወይ? በጣም ከባድ ስለሆነ ከዛ ፈተና አላህ እንዲጠብቀን ምን ማድረግ አለብን? በጣም መለመን አለብን። ስለዚህ ወሚን ፊትነቲ ከፈተና አልመሕያ በህይወት ከሚያጋጥመን ወልመማት ሞት አፋፍ ላይ ከሚያጋጥመን ወሚን ሸሪ ሞት አፋፍ ላይ የሚያጋጥመን ስንል ሰይጣንም አለ የሚባል ደግሞ ትልቁ የመጨረሻ
ትግሉን ይዞ የሚመጣው መቼ ነው? ሞት አፋፍ ላይ በሆነበት ሰዓት ነው። በዛ ሰዓት እዚህ ምድር ላይ በአግባቡ የኖሩትን ሰዎች እንደዛ ግራ ገብቷቸው ባለበት ሰዓት ማን ነው የሚረዳቸው ሲባል ረዳቱ አላህ ነው። ምን አለ? يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة። አሁን አስቡት የሰው ልጅ ትርጉሙ መጀመሪያ يثبت الله አላህ ያጸናል الذين آمنوا እነዚህ ያመኑትን بالقول الثابت በመጽኛዋ ቃል ያጸናቸዋል። መቼ? عند هذه الفتنة ይሄ ትልቅ ፈተና በሰው ልጅ ህይወት ላይ በሚጋረድበት ሰዓት። መቼ? በህይወትና በሞት በሚሆንበት ሰዓት። አስቡት እዚህ ጋር አንድን ሰው እያወራው ነው። ሁለተኛ ሰው እዚህ ጋር አለ። የሆነ ህመም አሞታል። ለዚህ መልስ ይስጥ አያውቀውም። ከውስጥ ኃይለኛ ትኩሳት ይመጣል። ቅዠቶች አሉ። እነዚህ ሁሉ ነገሮች በሚከሰቱበት ሰዓት ያቺን ትክክለኛ ቃል አውጥቶ መሄድ ይከብዳል አይከብድም? መህማ በለገል ፊትና ፈተናው ግን የደረሰውን ያህል ቢደርስ አላህ ያጸናቸውን ሰዎች የጸኑ ናቸውና ራሱ አላህ ምን አለ? ዩሰቢቱላህ አላህ ያጸናል አለዚነ አመኑ እነዚያ ያመኑትን የት? እዚህ ምድር ላይ በነበሩበት ሰዓት ቢልቀውሊ ሳቢቲ በመጽኛዋ ቃል ያጸናቸዋል። ማንን በመላክ? መላእክቶችን በመላክ ምን ይላቸዋል? መላእክቶቹ ምን ይላሉ? ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ እነዚያ ጌታችን አላህ ነው ብለው ሲጸኑ ቀጥ ሲሉ የነበሩትን ሰዎች እዚህ ምድር ላይ መላእክቶች ደግሞ በተራቸው ምን ይሏቸዋል? ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወርዱና አላ ተኻፉ አሁን እንዳትፈሩ፣ በምታዩት ነገር ጭራሽ እንዳትፈሩ። ምክንያቱም የሚያዩት ወደ ምን ይለወጣል ማለት ነው? ንገሩኝ እስቲ። አይተው ማያውቋቸውን መላእክቶች ማየት ይጀምራሉ። እዚህ ምድር ላይ ሆኖ መላእክት ማየት ይቻላል? እነሱ ያዩናል፣ እኛ እናያቸው ማር። እነሱ በተራቸው በዛ ሰዓት ምን ይሆናሉ? ለአማኞች ይገለጻሉ። ከዛስ አላ ተኻፉ በፍጹም እንዳትፈሩ፣ ወላ ተሕዘኑ ጥላችኋቸው ለምትሄዷቸው ቤተሰቦች ደግሞ በፍጹም እንዳትተክዙ፣ ራሱ ከናንተ በፊት የሚያውቃቸው ጌታ እሱ ይንከባከባቸዋል። እሺ እዚህ ጋር ያለው ጣጣ ካለቀ በኋላ በልንዲያው ወአብሽሩ ተበሰሩ بالجنة التي كنتم توعدون البداية الجنة ማለት ነው። የጀነት መጀመሪያችሁ ከዚሁ ሊጀምር ነው። ተበሰሩ ቃል ስትገባላችሁ በነበረችው ጀነት። እሺ የዚህ ተገላቢጦሹ ምን ይሆናል ነው? አላህ ይጠብቀንና እዚህ ምድር ላይ ባላህ ሲያጋራ ባላህ ክዶ አላህን ሲያምጽ የኖረው ሰው ደግሞ ነገሩ ሁሉ ይገለባበጥና ከጀሃነም የመጣ ከፈን አላህ ያሳያችሁ። ፊታቸው በጣም የሚያስፈራሩ መላእክቶች ይመጣሉ። እነሱን ሲያይ ጥያቄውን አይደለም መልሶ ሊያልፍ ቀርቶ ግራ ግብት እንዳለው ታፋ ለታፋ እንደተጨማመቀ ምላስ ወደዛ ይወጣል፣ ሊመልስ ይሞክራል። ቤተሰብ ውሃ በዚህ ያንጠባጥብበታል። ኃይለኛ ውሃ ጥም ውስጥ ይገባል። በማይሆን መንገድ ይካሄዳል። ስለዚህ ሰላታችን ላይ አላህ ሆይ በህይወት እና ሞት አፋፍ ላይ ከሚመጣ ፈተና ጠብቀን ብለን እንድንለምን ነብዩ ሰለላሁ ዐለይሂ ወሰለም ነገሩ። አራተኛ ወሚን ሸሪ ከሸር ደግሞ እንድንጠበቅ። ከማን ሸር? ፊትነቲ ፈተና ይዞ ከሚመጣው ማን ከሚባለው? አልመሲህ አደጃል። መሲህ አደጃል የሚባል አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እያንዳንዱ ነቢይ ይሄንን ፈተና አስመልክቶ ከመጀመሪያው መልእክተኛ አንስቶ እስከ መጨረሻው መልእክተኛ እስከኔ ድረስ አስጠንቅቀናችኋል አሉ። እንደኔም በዝርዝር የሚያስጠነቅቃችሁ የለም አሉ። ስለማን? ስለ ደጃል። ማን ነው ደጃል? አላሁ ስብሓነሁ ወተዓላ ሰይጣንን የፈጠረው ማን ነው? አላህ ነው። ለምን? ለፈተና። የሰይጣንን ጉትጎታ ተቋቁሞ አላህን ተገዝቶ የሞተ ሰው ጀነት አለለት። ሰይጣን ራሱ ምን ይላል? ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱኝ፣ በፍጹም ነፍሶቻችሁን ውቀሱ። ከዛ ምን ይላል? አንደ አውቱኩም ፈስተጀብቱም ሊ እኔ እኮ ምንም አላደረግኩም፣ አንደ አውቱኩም ጥሪ ብቻ ነው ያቀረብኩት ይላል። እናንተ ደግሞ በተራችሁ ምን አደረጋችሁ? ፈስተጀብቱም ሊ እናንተም እሺ አላችሁኝ፣ እኔ ወጥመዶቼን አስቀመጥኩኝ። አላሁ ስብሓነሁ ወተዓላ ያዘዛችሁ ነገር አለ፣ እኔ ደግሞ ያዘዝኳችሁ ነገሮች አሉ። ያላህን ትታችሁ የኔን ታዘዛችሁ፣ እንግዲህ አላህ ይጠብቃችሁ። አላህ ይጠብቀን። እንደ ሰይጣን አይነት ተንኮለኛ የለም። አስቡት፣ አንደ አውቱኩም ጥሪ ብቻ ነው ያቀረብኩት ይላል። ይዤ የማሰራቱ ኃይል የለኝም፣ ጉትጎታ ነው። ስለዚህ እንተቢሁ ልክ ሸይጣንን እንደ ፈተና እንደላከው ሁሉ ደጃል ማለት ከሰው ልጆች ዘሮች ውስጥ ከሆነ አንዱ ነው። አንድ ትልቅ ሐዲስ አለ፣ ሌላ ቀን ላይ አላህ ካለ እሱም ብቻ አነሳላችኋለሁ። አንድ ሶሃባ
ይወጣል ጉዞ። በወጣበት በመርከብ ላይ እየሄዱ ማዕበል ይወስዳቸውና የሆነ ወደብ ላይ ይጥላቸዋል። ደሴት ላይ የሆነች እንስሳ ትወጣለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰሒህ ነው ሐዲቱ። ኑ ብላ ትመራቸዋለች። ተከትለዋት ይሄዳሉ። ዋሻ ነገር ውስጥ ይዛቸው ገባች። በትልቅ ሰንሰለት የታሰረ በጣም ግዙፍ ሰው አይኑ ሞጭሟጫ የሆነ ታስሮ አዩ። እንዲህ አይነት ተከስቷል አላቸው። የማንን? የነቢዩ ሰለላሁ ዐለይሂ ወሰለምን መውጣት አስመልክቶ። ነአም አዎን አሉ። የኔም መውጫ ቅርብ ነው አለ። ምክንያቱም የእሳቸውን መምጣት ተከትሎ ነውና እሱም የሚወጣው። ስለዚህ ደጃል ምን መሆኑን አወቅን ማለት ነው። አሁን በዚህ ሰዓት ሳይንስ አልደረሰበትም ደርሶበታል የሚባል ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን ለፈተናዋ ሰዓት ተዘጋጅቷል። ንስሐ ተቀባይነት ከሚያገኝባቸው ጉዳዮች ውስጥ አንዱ ደጃል ከመምጣቱ በፊት ነው ተውበት መግባት የሚቻለው። ያ ግዙፍ ሰው ቀኑ ሲደርስ ይወጣል። ምን ሊያደርግ? አሁንም የሰው ልጆችን ሊፈትናቸው። በሱ ያላመኑበትን ሰዎች በሰይፍ ሁለት ቦታ ይከፍላቸዋል። ተራምዷቸው ይሄድና ተገጠሙ ሲላቸው መልሰው ይገጠማሉ። ታምኑብኛላችሁ ወይስ አታምኑም ይላል። ወዲያው ያምኑበታል። ያላመኑበትን ሰዎች ሚሰራውን ይሰራል። እንቀጥላለን እዚሁ ታሪክ ላይ ማለት ነው። ከዛ በሱ መውጣት ምን ይከሰታል? ልክ ንፋስ ዓለምን እንደሚያዳርሳት ለ40 ቀን እዚህ ምድር ላይ ይቆያል አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ምን ሊያደርግ? የሰው ልጆችን ሊፈትናቸው። በጣም ብዙ ተከታይ ያገኛል። የሞቱ ሰዎችን ቀስቅሶ ያገናኛል፣ ያሰማል። ተኽይል የሚመሳሰል ነገር ማለት ነው። ሰሐሩ አዕዩን ናስ የሰዎች አይን ላይ ድግምት ሰሩ እንደተባለው ብዙ ሰዎችን የሚያታልልበትን ነገር ወርቅ ይሰጣል፣ ዳይመንድ ይሰጣል። የሰው ልጅ ደግሞ ገንዘብን በጣም ይወዳል። ብዙ ሰው ይከተለዋል። ዓለምን ያዳርሳታል። ማን ሲቀር? ሁለቱ የተቀደሱ ከተማዎች ሲቀሩ መካና መዲና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መካና መዲና መንቀጥቀጥን ይንቀጠቀጡና በውስጣቸው የያዟቸውን መናፍቃን አውጥተው ይሰጡታል አሉ። አሁንም እነሱ ይከተሉታል። ጥሩ። ለስንት ቀናል? ለ40 ቀን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የመጀመሪያ ቀኑ እንደ 1 ዓመት ነው የምትቆየው አሉ። የሁለተኛ ቀኑ እንደ 1 ወር ነው የምትቆየው አሉ። የሶስተኛ ቀኑ እንደ 1 ሳምንት ቆያለች አሉ። የተቀሩት ቀናቶቹ ስንቶቹ ማለት ነው? 37ቱ እንደ ዱንያ ቀናቸው ይሆናሉ አሉ። በዛ በፈተና ቀን ቀኑ እንደዛ ረዝሞ ስንትና ስንት ሰው እየተከተለው የተከተሉት በጣም የማይከተሉት በጣም ምኖች ይሆናሉ ጥቂቶች። ከዛ አንዱን ወጣት መሀል አናቱን ይሰነጥቀውና አሁንስ አታምንብኝም ይለዋል። አሁንማ ይበልጥ አረጋገጥኩኝ ነቢዩ ሰለላሁ ዐለይሂ ወሰለም ያሉህ ደጃል ነህ ይለዋል። ከዛ በኋላ ቢታገል በሰይፍ ሊገለው ያቅተዋል። ስለዚህ ምን ሆነ ማለት ነው? ማን አሸነፈ? የተውሂድ ሰው። እንደ ደጃል አይነት ጉልቤ ያ ሁሉ ሰው የተከተለው ስንቱን ሰው ሲያርድ ሲገል የነበረው ማን አሸነፈው? አንድ የተውሂድ አላህን በብቸኝነት የሚያመልክ አንድ ሰው አሸነፈው። ለሁለት ይሰነጥቀዋል። በመሃሉ ይሄድና ተገጠም ሲለው ይገጠማል። አሁንስ አታምንብኝም ወይ ሲለው አሁንማ ይበልጥ አረጋገጥኩኝ። በምን? ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል ደጃል መሆንህን ይለዋል። ከዛስ ዒሳ ዐለይሂ ሰላም ይወርዳሉ። ልክ ዒሳን ሲያያቸው እንደ ምራቅ ይሟሟል። ግልጽ ነው አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከደጃል ፈተና መጠበቅ የፈለገ ሰው አሉ የሱረቱል ካህፍ የመጀመሪያዎቹን 10 አንቀጾች ይሸምድዳቸው በጭንቅላቱ አሉ። አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታብ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በዕሰን ሸዲደን ሚን ለዱንሁ ወዩበሽረል ሙእሚኒነ አለዚነ የዕመሉነ አሷሊሓቲ አነ ለሁም አጅረን ሐሰና ማኪቲነ ፊሂ አበዳ ወዩንዚረ አለዚነ ቃሉ እተኸዘላሁ ወለዳ እያለ 10ኛው አንቀጽ ድረስ። በሌላ ዘገባ የመጨረሻውን የሱረቱል ካህፍ 10ን አንቀጾች ይሸምድድ። አላሁ ስብሓነሁ ወተዓላ ከደጃል ፈተና ይጠብቀዋል። ጥሩ። ከደጃል በኋላ ምን ይመጣል? ነቢዩላህ ዒሳ ዐለይሂ ሰላም ግንባራቸውን እንዲህ እያሹ የነማንን አማኞቹን በደጃል የካዱትን እምነታቸውን ይዘው ቀጥ ብለው የነበሩትን ግንባራቸውን እያሹ ዱዓ ያደርጉላቸዋል። ከዛ አላሁ ስብሓነሁ ወተዓላ ሁለተኛ ፈተና ይልካል። ለምን? ወደ ዓለም መጨረሻ እየተቃረቡ ስለሆነ። ያእጁጅና ማእጁጅ የሚባሉ ደግሞ 2 የአደም ልጆች የሆኑ ዝርያ ያላቸው
እነሱም ጉልበት አለን ሲሉ የነበሩ። ሱረቱል ካህፍ ላይ የመጨረሻው ታሪክ ስለማን ነው የሚያወራው? ወየስአሉነከ አን ዚል ቀርነይኒ ቁል ሰአትሉ ዐለይሂም ሚንሁ ዚክራ። ስለ ዙል ቀርነይን ይጠይቁሃል፣ እንዲህ እንዲህ ብለህ ንገራቸው። ዙል ቀርነይን ማን ነው? አላህን ሲገዛ የነበረ ታላቅ የአላህ ባሪያ ነው። እሱ በሆኑ ማህበረሰቦች በኩል ሲያልፍ እነዚህ ያእጁጅ እና ማእጁጅ የሚባሉት ከነዝርያዎቻቸው እዛ አካባቢ የነበሩትን ሰዎች በጣም ሲያስቸግሩ እባክህ አስቸገሩን እኮ ብለው ሲጠይቁት እሱ ምን አላቸው? ብረት አምጡልኝ አለ። ብረትን አቀጣጠለና ትልቅ አድርጎ ምን አደረገ? ድልድይ ሰራና ዘጋባቸው። አሁንም ድረስ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ላይ ረፋድ ላይ ከተኙበት ብድግ ብለው ደንግጠው ምን አሉ? ወይሉን ሊል አረብ አሉ። ለአረቦች ወየውላቸዋል። የያእጁጅና የማእጁጅ በራቸው እኮ እቺን ያህል ተከፈተች አሉ። ለምን? ይገላሉ፣ አንድንም አያስተርፉ። ግን ከደጃልና ከያእጁጅና ማእጁጅ ፈተና የየቱ ይብሳል? በዚህ አኳያ ስታዩት የደጃል ይብሳል። የደጃል ከምን ጋር ነው? ከክህደት ጋር የተገናኘ ነው። የነሱ ከምን ጋር የተገናኘ ነው? መግደል ነው። ተውሂድህን ይዘህ ቢገሉህ ምን ትሆናለህ? ሸሂድ ነው የምትሆነው አይደለ? ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በየቀኑ ሊወጡ ይሞክራሉ አሉ። በቃ ነገ እንወጣዋለን ይላሉ አሉ። ጫፍ ከደረሱ በኋላ ኢንሻአላህ ባለማለታቸው ምክንያት ወደ ነበሩበት ይመለሳሉ። ኢንሻአላህ ያሉ ቀን ያን ድልድይ በርድሰውት ይወጣሉ። መቼ? ዒሳ የነቢዩ ሰለላሁ ዐለይሂ ወሰለም ኡመት የሆኑትን ተከታዮች በያዙበት ሰዓት አላህ መልእክት ያስተላልፋል። ምን ሲል? ባሪያዬ ሆይ ይላቸዋል። ማንን? ነቢየላህ ዒሳ። ዛሬ በጉልበት የማይመከቱ ኃይለኛ የሆኑ ባሪያዎቼ ላወጣ ነው። ከዛስ ተከታዮችህን ይዘህ ወዴት ግባ? ወደ ዋሻ ውስጥ ግባ ይላቸዋል። ያእጁጅ እና ማእጁጅ ይመጣሉ። አሉ የሚባሉትን በምድር ላይ አለ የሚባለውን ነገር ይበላሉ፣ ይጠጣሉ። ሀታ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኡርዱን የሚባል አገር አለ። እዛ አካባቢ ያለውን ወንዝ አንደኛው ሲያልፍ ሙሉውን ወንዝ ጠጥቶ ይጨርሰዋል። ወንድምየው በዛ በኩል ሲያልፍ በዚህ በኩል ውሃ ነበር አይደሎ ይላል። የምራቅ ጠብታ ያህል አይቆይም። ምድር ላይ ያሉትን ጠቅላላ ጨረስን ይሉና ወደ ሰማይ ቀስት መወርወር ይጀምራሉ። ቀስቷ የወረወሯት ደም ይዛ ትመለሳለች። የፍራሁን በጣም ይደሰታሉ። በሰማይም ውስጥ ያሉትን ጨረስናቸው። ማን? መላእክቶቹን። ጥጋባቸው ደግሞ ይነሱ በምድር ላይ ብቻ አይቆምም። አላሁ ስብሓነሁ ወተዓላ ሁሊ ጀባሪን ለሁሉም ጥጋበኛ እንዴት አድርጎ ማጥፋት የሚያውቀው ጌታ አብርሃም በምን አጠፋው? ጠይረን አባቢል ወፎች ቡድን የሆኑ ተርሚሂም ቢሂጃረቲን ሚን ሲጂል በእሳት በጀሃነም እሳት የተጠበሰ ድንጋይ ከአፈር የተሰራ ይዘው የሚወረውሩ የሆኑ አይደል? ወደ ያእጁጅና ማእጁጅ ሲመጣ ደግሞ አላህ ሁለት ትሎችን ይልካል። አንደኛዋ ትል ያእጁጅ ላይ፣ ሁለተኛዋ ትል ማእጁጅ ላይ። ሁለቱም ላይ ይገባሉ። ጠቅላላ ዝርያዎቻቸው ያልቃሉ። አላህ አሁንም ወፎች ይልካል። ምን እንዲሆን? ምድር በጣም ስትገማ እነዛን ጥንብ የሆኑ ሬሳዎች ብድግ አድርገው ወደ ሌላ ቦታ ይወረውራሉ። ምድር አሁንም ዝናብ ይዘንብባታል፣ ትታጠባለች፣ ድጋሚ በረከቱ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን እስኪሆን ድረስ አሉ? በደንብ አስመሩልኝ። ምን እስኪሆን ድረስ? አንድ ባልዲ ወተት ለድፍን ጎሳ እስኪበቃ ድረስ አሉ። ማንና ማን ስለቀረ? ነቢየላህ ዒሳና አማኞቹ ስለቀሩ አንድ ባልዲ ወተት ለአንድ ድፍን ማህበረሰብ እስኪበቃ ድረስ። ከዚህ ምን እንይዛለን? ዓለም ላይ አሁን ላለው ችግር የወንጀል መብዛት እንጂ የተመረተው እህል የሚወጣው ወተት እንዳይበቃ እያደረገ ያለው መንግስታትና ፖለቲከኞች እንደሚሉት አይደለም። የህዝብ ቁጥር ስለበዛ ነው። ህዝብ ቁጥር መቀነስ አለበት። ሰዎች ከአንድ በላይ ሊወልዱ አይገባም። ከእንደዚህ በላይ እንደሚሉት አይደለም። ምክንያቱም እንደፈለገ ቢሆን አብይ አጠጫዎቹ እነሱ ናቸው እንዴ? አይደሉም። ታየ አለመሆናቸው መቼ ታየ? ይኸው ከ3 እና ከ4 ዓመት በፊት 2021 ላይ ነው አይደል ኮሮና የመጣው። ሁሉም አገራት ትዕቢት አፍንጫቸው ላይ ደርሶ ነበር። ህዝባችንን ከረሃብ ከስራ አጥነት አውጥተናል። አሁን የ5G ዘመን ነው። በ5G ኔትወርክ ሰው አልባ የሆኑ መኪናዎችን ሰው ምናምን የሆኑ እንትኖችን ምናስተዋውቅበት ነው አሉ። አላሁ ስብሓነሁ ወተዓላ ምንም አልተጠበቀበትም። አንዲትን ቫይረስ ዓለምን የምታዳርስ በአውሮፕላን ከሀገር ሀገር የምትሄድ ብረቱን ነክተህ ነው እንዴ? ኤቲኤም ስታወጣ ነው እንዴ የያዘ? ሰው ሲጨብጥህ ነው ወይ ብለው ሰዎች ግራ እስኪጋቡ ድረስ። ባልና ሚስት አብረው ይተኛሉ። ሚስት ይዟት ትሞታለች፣ ባል ጤነኛ ይሆናል። ከዛ ምን ተባለ?
ሎክዳውን ተባለ። ማንም ሰው ከቤቱ እንዳይወጣ ተባለ። ከዛስ እንዴት ብሎ ይበላል? መንግስታት አለን የሚሉትን ካዝናቸውን ጠቅላላ አንጠፈጠፉት። ጌታ አላሁ ሱብሓነሁ ወተዓላስ ምድር ከተፈጠረችበት ቀን አንስቶ አወጣ፣ አበላ፣ አጠጣ። ካዝናው ተነክቶ ያልቃል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባህር ውስጥ መርፌ ተነክራ ብትወጣ እንደማትይዘው ሁሉ የጌታ አላሁ ሱብሓነሁ ወተዓላ ቸርነት ምድር ከተኸለቀች አንስቶ ይሄው እስከ ዛሬ ድረስ ያፈሳል፣ አይነካበትም፣ አያልቅበትም አሉ። ከዛ ተመልሶ ሽርክ ወንጀል ድጋሚ ደግሞ ይጀምራል። አያሳዝንም? ዒሳ ይሞታሉ። ከዛስ የመጨረሻዋ ወይም መጨረሻ ላይ ከሚመጡት ፈተናዎች ውስጥ ሁለት ናቸው። አንደኛዋ ትመጣለች። ማን? አዳባ ትባላለች። እንስሳ ናት። እየሄደች ሰው ላይ ማተብ የምታደርግ ሙስሊም ካፊር እያለች ማተብ የምትመታ። ከዛ የመጨረሻዋ ፈተና ትመጣለች። ከሷም በኋላ ፈተና የለም። ማናት? ንፋሷ። እንዳትረሱ ንፋሷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የጎመን ዘር ፍሬ የሚያክል ኢማን ያለውን ሰው እዚህ ጋር ቀስፋ ትይዘዋለች አሉ። የጎመን ዘር ፍሬ የምታክል ኢማን ያለውን ሰው እዚህ ጋር ቀስፋ ትይዘዋለች፣ ይሞታል አሉ። ከዛ ከሃዲዎቹ ብቻ ይቀራሉ እዚህ ምድር ላይ። ላኢላሃ ኢለላህ ሚል ሰው ይጠፋል፣ አላህ ሚል ሰው ይጠፋል፣ ቅያማ ይቆማል። ሀከዛ ሲታይ ክስተቱ አሽየተን አው ዱሃሃ አንዲትን ረፋድ ወይንም አንዲትን ምሽት የኖሩ እንጂ ሌላ ያህል አይሰማቸውም ያለው አላህ ለዛ ነው። ክስተቶቹ እንዲህ ሲጠቀለሉ አሁን እናሳዝናለን አናሳዝንም? ከፍትወት ጠብታ ሕፃን ልጅ እኮ እንደተወለደ ጥፍሩ ሊቆረጥ ሲል እናቶች ጥፍሩን ከስጋው ጋር እንዳላያይዘው ብለው ይፈራሉ። በምናቸው ነው አስገብተው የሚቆርጡት? አፋቸው ውስጥ አስገብተው እናቶች ቀስ እያደረጉ። ከዛ የተነሳው የሰው ልጅ ጥፍርና ስጋው አንድ የሚመስለው መጨረሻ ላይ ምን ይሆናል? ይበሰብሳል፣ ስጋው ይረግፋል፣ አጥንቱ ይቀራል፣ አጥንቱ ይበሰብሳል። ከዛስ አላሁ ስብሓነሁ ወተዓላ መጀመሪያ በነበረበት ሁኔታ የጣቱን ጥፍር ሁሉ መልሶ እዚህ ምድር ላይ ሲሰራ በኖረበት በመጨረሻው ሁኔታ ይቀሰቅሰዋል። ስንቀሰቀስ ሒሳብ አለ። መል ሒሳቡ ደሞዝ ምንድን ነው ስትሉ እያንዳንዱ እዚህ ምድር ላይ ከመጣንባት ከጉርምስና ጊዜ አንስቶ የሰራ ነው እስከ መቼ? እስከ ለተሞታችን ድረስ ያለው ምን ይደረጋል? ይጠቀለልና ሱብሓነላህ ይጠቀለልና የስራ መዝገብ ሆኖ ይመጣል። ትምህርት ቤት እንኳን ሰኔ 30 የሰርተፍኬት ቀን ይባላል አይደል? ጀለስ እኮ ወደቀ ምናምን ማንም ሰው እንዲያይበት ይፈልጋል። ሰው የወደቀ ውጤቱን ባክ ወደኩ እኮ 10ኛን ምናምን ብሎ የሚያሳያለ አለ? የለም። እንዳፈረ እንዲህ አንገቱን እንደሰበረ ያውም ዱንያዊ ትምህርት ከመሆኑ ጋር አኼራዊውስ የአኼራ ክስረት ደግሞ አላህ ይጠብቀን። እዚህ ምድር ላይ ሰርተፍኬት ሲሰጣቸው ሰዎች ምን ያደርጋሉ? ከዛ ሆል ሴክሽን እኮ አንደኛ ወጣው፣ ፋዘር የሸለመኝን አታዩ? ማዘር ራሱ እኮ ቀላል መረቀች ይመሰለ ምናምን አያችሁ ወንድ ምናምን ነገር ይባላል። የአኼራው ሲሆን ሃኡሙ ቅረኡ ኪታቢያ ኢኒ ዘነንቱ አኒ ሙላቂን ሒሳቢያ። ሃኡሙ ቅረኡ ኪታቢያ ውዷ ቀን ዛሬ እዚህ አቀልቅሮ በጨለማ ለቀረው ቁርአን አላህን ፈርቶ ለተወው ወንጀል ይሄ ሁሉ መዝገብ ላይ ስለሚመጣ መዝገቡ ይመዘናል። የሥራው መዝገብ፣ የወንጀሉ መዝገብ፣ የመልካሙ መዝገብ። መልካሙ ከደፋ ምን ይደረጋል? የቂያማ ቀን ሲሰጠው በቀኝ እጁ ሃኡሙ ቅረኡ ኪታቢያ፣ ይሄ እኮ የሥራ መዝገቤ ነው አንብቡልኝ። አኒ ዘነንቱ ማለት አይቀንቱ፣ እኔ እኮ አረጋግጬ ነበር አኒ ሙላቂን እንደማገኘው ሒሳቢያ ይሄንን ምርመራና ደሞዜን እንደማገኝ አረጋግጬ ስለነበር ምድር ላይ ከወንጀል ራቅኩኝ፣ መልካም ነገሮችን ሰራው። አከዛ ያ ወጣት ምን ሆኖ ይመስላችኋል? ወንድና ሴት እንደሚታወቀው ባላገባ ሰው ላይ በተለይ በጣም ፈተናው ይብሳል። ለምን? እድሜው ራሱ ምንድነው? ትኩሳት አይደል? ለኔ እኮ ያጎቴ ልጅ ነበረችኝ፣ ጥሩ በጣም ወዳት ነበር፣ ብልግና ጠየቅኳት፣ እምቢ አለችኝ። ከጊዜ በኋላ ቸግሯት ስትመጣ 120 ወርቅ ልሰጥሽ ብልግና ልፈጽም ትስማሚያለሽ ወይ አልኳት። ሐዲት ነው፣ አሳጥሬ አምጥቼው ነው የእሱን ታሪክ ብቻ። አዎ ብላ ተስማማች። ሰውነቷ ጋር ከገባሁ በኋላ ልክ ልነካት ስል ኢተቂላህ አላህን ፍራ አለችኝ። ቀለበቱን
የታሰረውን አላህ ባለው መንገድ ቢሆን እንጂ እንዳትነካው አለችኝ። እዛ ከደረሰ በኋላ ወደ ኋላ ተመለሰ። ምክንያቱም ደግሞ ራሱ ተናገረ። የተውኳት እኮ አለ ላይክ ከተገለጠች በኋላ የሆነ ነውር ኖሮባት ኖሮ አይደለም። ከሰዎች ሁሉ እኔ ዘንድ የተወደደችው እሷ ከመሆኗ ጋር ነው። እሷ ምን ከመሆኗ ጋር? አሁንም ከሰዎች ሁሉ የምትወደደው እሷ ከመሆኗ አንድ። ሁለተኛ ስላልተገናኘውሽ ደግሞ ገንዘቤን መልሽም አላልኳትም። ገንዘቡንም ትቼላት እኮ ነው የተውኳት። አላህ ሆይ እውነት አንተን ፈርቼ ከነበር ይሄን ተግባር የሰራሁት እባክህ ዛሬ ካለንበት መከራ አውጣን አለ። በምድር ላይ ከመከራ አውጣው። በሚቀጥለው ዓለም ላይ እንዲህ አይነት ሰዎችን ነው አላህ ከሲራጥ ከጀሃነም እሳት ፀሐይ አንድ ስንዝር ከመቅረቧና ከተለያዩ አስደንጋጭ ነገሮች የሚጠብቀው። ግልጽ ነው። ወደ ደርሳችን እንመለስ። ኸይር አሁን ከዚህ ሐዲስ ውስጥ ሁለት በጣም ከባባድ ነገሮች አሉ። እዚህ ውስጥ ከተጠቀሱት ፈተናዎች ውስጥ ማንና ማን ናቸው? የደጃል ፈተና ልክ ነህ። የቀብር ቅጣት ግን ልክ አይደለም። ማህያም ልክ አይደለም። ምክንያቱም የህይወት ፈተና الذي أضحك وأبكى አላሁ ስብሓነሁ ወተዓላ ፈተና እንኳን ቢያጋጥመን ከተወለድንባት ቀን እስክንሞትባት ቀን ድረስ ማንደሰትበት ቀን አላደረገም። ደስታም አለ ሀዘንም አለ። ማህያ የምትለዋ ምን አይደለችም? ልክ አይደለችም። ማማትና ደጃል ፈተና አላህ ይጠብቀን። ለምን ሞት አፋፍ ላይ ሰይጣን ሴራውን በሚያሴርበት ሰዓት ክደን ከሞትን ከዛ በኋላ ያበቃልናል አያበቃልንም? ከዛ በኋላ ያለ ሁሉ ተበላሸ። በደጃል አምኖ የሞተ ሰው ዲኑ ተበላሸበት አልተበላሸበት? ተበላሸ። ጥሩ። እነዛኛዎቹስ ሚን አዛቢ ጀሃነም ውስጥ ዘላለም ዓለም እኮ የማይቀጡ ሰዎች አሉ አይደል? ሙስሊም ሆነው ተውሂድ ኖሯቸው ሌላ ወንጀል ይሰሩና አላህ ከቀጣ የሚቀጣቸው በምኑ ብቻ ነው? የወንጀሉ ልክ አንድ። ወሚን አዛቢል ቀብር ውስጥ ደግሞ ቅጣት አለ። ለሁል ጊዜ አይደለም፣ ለጊዜ ያህል ተቀጥተው ከዛ ቅጣታቸው የሚቆምላቸው ሰዎች አሉ። ኸይር። ስለዚህ በተለይ ሞት አፋፍ ላይ ሁሌ አላህ እንዲያጸናን አላህ ልንለምን ይገባል። ሞት አፋፍ ላይ ወይም ኻቲማን መጨረሻን ከሚያበላሹ ነገሮች ውስጥ አንዱ ምንድነው? ሞት አፋፍ ላይ መጨረሻ ላይ ኻቲማችንን ከሚያበላሹ ነገሮች ውስጥ አንዱ ምንድነው? የድብቅ ወንጀል። ባረከላሁ ፊኩም ይዛችሁልኛል። አላህ ከድብቅ ወንጀል ይጠብቀን። ምክንያቱም በድብቅ የሚሰሩ ነገሮች ምን ይሆናሉ? ልምድ ይሆናሉ አይደል? ልምድ ከሆኑ በኋላ ምን ይሆናሉ? ህይወት ይሆናሉ። ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉ ሰው በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ይቀሰቀሳል። አንድ ወጣት አላህ ይጠብቀንና ለእናንተም አሁን ምክር እንዲሆናችሁ ነው። ይሄ ራስን በራስ ማርካት የሚባለውን ነገር በጣም ይጠቀም ነበር። ሽንት ቤት ውስጥ ገብቶ ያንን ነገር እየታገለ ሱሪውን አውጥቶ ሞት መጥቶ በዛው ወሰደው። እጁ ምኑ ላይ እያለ እዛ ሁሉ ቆሻሻ ነገር ውስጥ እንዴት በዚህ መልክ ሄደ ነው? አሁን ልብ በሉ። ወንጀል ስንሰራ ምንፈራቸው ብዙ ነገሮች አሉ። ቁጥር አንዱ አላህ ከመሆኑ ጋር፣ ሁለተኛ ምን ይሆናል? ይሄ ነገር ልምድ ቢሆንብኝስ? ሶስተኛ እቺ አሁን ምሰራት የመጨረሻ መሞቻዬ ብትሆንስ? ስቀሰቀስ የምጽአት ቀን በምን መልክ ነው መቀሰቀሰው? አሰባችሁት? ሰው ሁሉ ሐጅ ላይ የሆኑ ሰዎች በምን መልክ እንደሚቀሰቀሱ ነው ነብዩ የተናገሩት። ተልቢያ ለበይክ አላሁመ ለበይክ እያሉ ሐጅ ላይ ያሉ ሰዎች ሲቀሰቀሱ በእንዲህ አይነት በቆሻሻ ነገር በዝሙት በሐሺሽ መጥፎ ነገር ላይ ሆኖ የሚሞቱ ሰዎች አሉ የሉ? በጭፈራ በመሳሰለው። ስለዚህ አደራ አደራ አደራ፣ ጨለማና ቀን አላህ ዘንድ እኩል ነው። ፋሂምቱ? ጨለማና ቀን አላህ ዘንድ አንድ ነው። በጨለማ የፈለግንበት ሄደን የውን ነገር ብንሰራ ኬፓችንን እንዲህ ዝቅ አርገናት ማክስ ገድግደንባት ሌላ ሰፈር ማናቀው ጀለስ ነው ይሄ ብንባልም ኪራመን ካቲቢን ያዕለሙነ ማ ተፍዓሉን የተከበሩ መላእክቶች አሉ እናንተ የምትሰሩትን የሚያውቁ ይመዘግቡታል። ከተመዘገበ በኋላ ምን ይሆናል? የሥራ መዝገብ ይሆናል። አላህ ይጠብቀን። 32ኛ ሐዲስ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم قال إذا قال الرجل هلك الناس فهو أهلكهم رواه مسلم وضبط أهلكهم عن أبي هريرة كأبا هريرة تيزو رضي الله عنه
አላህ መልካም ስራውን ይውደድለትና አነ ረሱለላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ ኢዛ ቃለ ረጁል ግለሰቡ ባለ ጊዜ ሀለከ ናሱ ሰዎች እኮ ጠፍተዋል ባለ ጊዜ ቢገይሪ ኢስቲትናኢን ምንም ሳይለይ ማለት ነው። ሰዎች ሁሉ እኮ እንደው ጠፍተዋል አብቅቶላቸዋል ካለ ፈሁወ አህለኩሁም ጠፊው እኮ እሱ ነው ራሱ ነው። አህለኩሁም ከነሱ ውስጥ እኮ ከሰዎቹ ውስጥ እኮ ጠፊው ራሱ ነው። ረዋሁ ሙስሊም ዘግበውታል። ወዱቢጣ ተከትቧል እኮ ምን ተብሎ አህለከሁም እሱ እኮ ነው ያጠፋቸው፣ እሱ እኮ ነው ያጠፋቸው። ለምን የአላህ ባሪያዎች በየቦታው አሉ የሉም አሉ። ሰዎች ጠፍተዋል ማለት ምን ማለት ነው? አብቅቶላቸዋል የጨለመው ዘመን ላይ ናቸው ማለት እኮ ነው። ከነብዩ መላክ በኋላ ሰለላሁ ዐለይሂ ወሰለም የጨለመው ዘመን ጠፍቷል አልጠፋም? ጠፍቷል። ሙስሊሞችን አላህ ለስንት ቦታ ከፈላቸው? ለሶስት ቦታ። ማን ብሎ ከፈላቸው? ሶስቱም ሙስሊም ናቸው። ልብ በሉ። የጠፋው ማን ነው? ከእስልምና ውጭ ያለው ነው አይደል? ሙስሊሞች እስከሆኑ ድረስ ግን በሶስት ደረጃ ተቀመጡ። ፈሚንሁም ዛሊሙን ሊነፍሲሂ ከነሱ ውስጥ እኮ ከሙስሊሞቹ ውስጥ እኮ ማን አለ? ነፍሱን የሚበድል አንድ። ሚንሁም ከነሱ ውስጥ ሙቅተሲድ እኩል ደግሞ ይሆናል። መልካምም ይሰራል ወንጀልም ይሰራል ይመለሳል። እነዛም እኮ ዛሊም ሊነፍሲሂ ነፍሳቸውን የበደሉት ወንጀላቸው ይበዛል ለማለት ነው እንጂ አስሉል ኢስላም ኢማናቸው አለ። ሶስተኛቸውስ ሳቢቅ ገስጋሽ ቢል ኸይራት አሉ በሚባሉ መልካም ነገሮች ሁሉ ቀድሞ የሄደ ነው። ሶስቱም ግን ምኖች ናቸው? ሙስሊሞች ናቸው፣ ሙእሚኖች ናቸው፣ አማኞችም ጭምር ናቸው። ኢማናቸው ግን ካሚሉል ኢማን ናቂሱል ኢማን ተባብለው ይከፋፈላሉ። ካሚሉል ኢማን ማለት ምን ማለት ነው? እምነታቸው የሞላላቸው። ናቂሱል ኢማን ማለት ምን ማለት ነው? እምነታቸው የጎደለባቸው መሰረቱ ግን አለ። ለዚህ ማስረጃችን የትኛው ሐዲስ ነው? በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንዱ ሶሃባ መጠጥ ይጠጣ ነበር። መጠጥ ሐራም ከሆነ በኋላ መጠጥ ይጠጣና መጠጥ የሚጠጡ ሰዎች የሸሪዓ ፍርድ የተበየነባቸው አለ፣ ግርፋት። ያን ሊገረፍ ይመጣል። እዛ የነበሩ ሶሃባዎች ተመላልሶ እየመጣ ሲገረፍ ተጸይፈውት ምን ያመላልሰዋል ብለው ረገሙት፣ ሰደቡት። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አትስደቡት፣ አትርገሙት፣ እሱ እኮ አላህና መልእክተኛው ይወዳል አሉ። አላህና መልእክተኛው መውደድ ከኢማን ክፍሎች ውስጥ ነው አይደለም? ነው። ነገር ግን የዚህ የሚጠጣ ሰው እምነቱ ምንድናት? እምነቱ ደግሞ የቀነሰች ናት። መጠጥ እንደማይጠጡት መጠጥ እንደተዉት ሰዎች እኩል ኢማን አለው ደግሞ አይባልም። ስለዚህ ከኛ የሚጠበቀው የዲን ሰዎች ነን ካልን ሰዎችን ሌት ተቀን ማስተማር እንጂ አብቅቶለታል እኮ ማህበረሰቡ ካልን እኛ ነን ይበቃለን መሀላቸው ተቀምጠን ፈሂምቱ። ስለዚህ የዳኢ ስራው ምንድነው? ማስተማር። ፍርዱን ለማን ትተዋለህ? ለአላህ ትተዋለህ። ሌላ ሐዲስ አለ ጁዝ 2 ላይ መሰለኝ አሳልፈናል። ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉበት? አላህ ይገረማል በዛ ሰውዬ አሉ። በማን? እጁም በሰንሰለት ተጎትቶ ጀነት የሚገባ አሉ። ጀነት የሚገባው ምን ሆኖ ነው? በሰንሰለት ተጎትቶ። ዑለማዎች ምን አሉ? ሁለት ተፍሲር አለው አሉ። ይህን ሐዲስ አስመልክቶ ዑለማዎች የሰጡት ሁለት አስተያየት አለ። አንደኛው አንድ ከሃዲ የነበረ ሰው ይማረካል፣ በጦር ማለት ነው። ከዛ በሰንሰለት ይታሰራል። ከዛስ እስልምናን ይቀበልና ምን ይሆናል? ጀነት ይገባል። ስለዚህ ከነሰንሰለቱ ምን ሆነ? ጀነት ገባ። ሁለተኛ ሰውየው በጣም ወንጀል ያስቸግረዋል። አማኞች ግን ሁሌ እሱ ዙሪያ በመሆን ይሄን ተው፣ ይሄን አትስራ፣ ይሄን ስራ እያሉ በዲኑ በጣም ያግዙታል። ኦልሞስት በመደገፍ እንደሚባለው ከመጥፎ ነገር እንዳይሰራት ጥሩ ጓደኞች መተው ተው እያሉ እናትና አባት ተው እያሉ ልክ እጁን በሰንሰለት እንደታሰረ ሰው ሆኖ ጀነት ይገባል። ስለዚህ ከኛ የሚጠበቀው ምንድነው? ዳዕዋውን ደጋግሞ ማድረግ። አብዛኛው ሰው ማለት በሚቻል ሁኔታ አውቆ አያጠፋም። በጣም ጥቂት ሰዎች ናቸው አውቆ አጥፊዎች። ብዙ ሰው አላያችሁ? እድሜ ያላህ ይሰጠውና የሆነ ሐዲስ ሲሰማ እንዲህ የሚባል ነገር አለ እንዴ ይላል። አዎ ስትለው ዛሬ አንድ ጠብታ ሲይዝ ነገም አንድ ሐዲስ ሲሰማ ከዛ አላህም ያግዘዋል። የስንት ሰዎች ህይወት የተቀየረው በምንድነው? ዲኑን ከሰሙት በኋላ ነው። ዲንን ሰምቶ ማይቀየር ሰው እንደሌለ እወቁ። አብዛኛው ሰው ሐቅን አለመድረስ እንጂ ሐቅ ከደረሰው በኋላ ይለወጥበታል።
የምናስተምርበት መንገድ ምን ያህል ሶብረኞች ነን? ሲጀምር አላሁ ስብሓነሁ ወተዓላ ምን ይላል? አላህ ከፈለገ እኮ ሁሉን አማኝ ማድረግ ይችላል ይላል ቁርአን ላይ ይላል አይደል? ይላል። ላኪን ወጀዐልና ባዕደኩም ሊባዕድን ፊትነተን አተስቢሩን፣ ከፊላችሁን ለከፊላችሁ ፈተና አደረግነው አትታገሱምን ይላል። አንድ አባት የገዛ ልጁ ይጎረምስና ያስቸግረዋል። የራሱ ሲሆን ምን አያረግም? ልጄ ሰላት አትሰግድም እንዴ? እምቢ ካልከኝማ በቃ ተወው ይላል አይልም? የራሱ ልጅ ነው። እሳት እንዳይገባበት ሌት ተቀን በግልጽም በድብቅም በሌሊትም በቀንም ኧረ ተው ልጄ ሰላት ካልሰገድክ እኮ እሳት ትገባለህ። ሲያስፈልገው ደግሞ ምን ሰላት ካልሰገድክ ልብስ አልገዛለህም ሙጭጭ ይላል አይደል? የሰው ልጅስ ሲሆንብን አንዴ ትመክረዋለህ፣ ከዛ ላጥ ትላለህ። ነቢያትስ ይሄ ነበር ባህሪያቸው አይደለም? ደጋግመ አንዳንዱ በቃ እሺ ዛሬ እስቲ ላንተ ስል ይልሃል። ስላልገባው ችግር የለም ና መስጂድ እንሂድ ብለህ ግጥም አድርገህ ይዘው መስጂድ ትመጣለህ። ከዛ እግሩን አንድ ብሎ አነሳር አላሁ ስብሓነሁ ወተዓላ ሰበብ ይሆነዋል። ስንቶች በዚህ መልክ የሚቀየሩዋል። ሰውን ከሚጠሉት ነገሮች ውስጥ አንዱ ምንድነው? መጥፎ ጓደኛ። በተለይ በእናንተ ዘመን ባላችሁበት በወጣትነት እድሜ በወጣትነት ዘመን ላይ አንድ ጓደኛ የብዙ ጓደኞች መበላሻ ሰበብ ነው። ትልልቅ ሰዎች ለምሳሌ አሁን በእኛ እድሜ ያለ ሰው አንድ ግሩፓችን ውስጥ አንዱ ገብቶ ለዲኑ ቦታ ከሌለው ወይ ሰው የሚቦጭቅ የሆነ ነገር ከሆነ ቤታችን መተን እንደ ትልቅ ሰው ሂሳብ ትሰራለህ። አንድ ግሬን ቀብር ያስገባሁት ሰውዬ ከዚህ ሰውዬ ጋር እየዋልኩኝ ህይወቴ ምን ሊሆን ነው ብለህ ትባንናለህ። ወጣቶችስ መጥፎ የሚባለው ሰው ግሩፑን ጠቅላላ የሚመራው ማን ነው? አንበላችን ባያ ካንቺ ጋር እኮ የዋለ ጭዌውን እኮ ምናምን ብለናል ይሉታል። አስሩንም እንደ መንጋ ይነዳቸዋል። ይነዳቸዋል። አስሩንም ገደል ይዟቸው ይገባል። ስለዚህ ጓደኞቻችሁን ምረጡ። ከመጥፎ ጓደኛ ብቻ መሆን ይሻላል። ከመጥፎ ጓደኛ ምን ይሻላል? ብቸኝነት ይሻላል። ብቻህን ሆነ ነፍስህን እየታገልክ ሌላ ማንንም ጓደኛን ሳትታገል ትኖራለህ። ጥሩ ጓደኛ እስካለ ያማ ፈቢሃ ወኒዕማ ምንኛ ያማረ መታደል። ያ መልካም ጓደኛ በሆኑ ነገሮች ደከም ስትል ምን እየሆንክ ነው አንተ ልጅ ይልሃል። ቀበጥበጥ ሲያረግህ ስሜትማ ሳያስቸግርህ አልቀረም። ሰኞና ሐሙስን እስቲ አከታትለ ጾም 13 14 15ን አከታትለ ጾም ይልሃል። ዞር ትልና ፋዘር ስታይል ይሰራራሃል አይደል ስትለው አው የፍሬንድ ፋዘር ነኝ ምናምን ይልሃል። በሚገባ ቋንቋ በስታይል ምን ያረጋል? ዘጭ ያረጋል አይደል? ስለዚህ ሰው ጓደኛውን ይምረጥ። 33ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من حلف عن يمين فرأى غيرها خيرا منها فليأتي الذي هو خير وليكفر عن يمينه. يمين مالت مهلا مالته. يمين مالت مهلا مالته. من أين اسمه مهلا؟ لمثالي والله أقوتي بيت الهدم مالكي بقولش نقدر تكأي مليون يشلال من الكوي والله አጎቴ ቤት አልሄድም አልኩኝ። ከዛስ ወላሂ ብያለሁ። ሰው ሲለምነኝ ደግሞ አንተ አጎትህ እኮ ታመዋል ሄደ አፉ ብትባባላሽ ወላሂ ብያለሁ ሚሉ ሰዎች አሉ ይሉ ግጌ ማለት ነው። ሐዲሱ ምን ይላል? عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال نبي እንዲህ አሉ من حلف የማለ ሰው على يمين አንድ ነገር ላይ ሰራ አልሰራም አላደርግም ወይም ደግሞ አደርጋለሁ ብሎ የማለ ሰው ፈረአ ገይረሃ ፈረአ ተመለከተ ገይረሃ የማለባትን ጉዳይ ግልባጯ ኸይረን መልካም መሆኗን ተመለከተ። ለምሳሌ የቀድሙ አጎቴ ቤት ወላሂ አልሄድም ካለ በኋላ ተው እንጂ ታሟል እኮ አጎቴ ሲባል ኦኬ መሄድ ነው ያለብኝ ካለ እሺ ሚንሃ ፈረአ ገይረሃ ኸይረን ሚንሃ ካለ መሄዱ ወይንም ደግሞ ከመስራቱ አለመስራቱ ግልባጩ ነገር መልካም መሆኑን ካየ ፈልየእቲ ይስራ الذي هو خير መልካም የሆነውን ይስራ። ከዛስ ስለማለ ግን መሐላዋ ስለፈረሰች ግን ወልዩከፍር ያካክስ ማካካሻ ይክፈል አየሚኒ ለመሐላው። ምንድነው ማካካሻው? ምሳሌ ምን አለ አሁን የቀድሙ አጎቴ ቤት አልሄድም ብሎ ሲያበቃ ወላሂ ብሎ ምሎ ነበር። ሄዶ አጎቱን መጠየቁ ግን ምን ሆኖ ተገኘ? በላጭ ሆኖ ተገኘ። አንድ መሐላ ከሌለ ምን የለም? ማካካሻ የለም።
መካካሻው ምን ይመስላል? አንደኛ 10 ድሃ ማብላት፣ ተርታው ይሄ ነው ያዙ። 10 ድሃ ማብላት። ሁለተኛ 10 ድሃ ማልበስ፣ 10 ድሃዎችን ልብስ ማልበስ። የጌታ መሐላ ከባድ መሆኑን እናያለን ማለት ነው። ስለዚህ ከመማላችን በፊት ጥንቃቄ ያስፈልጋል። ሶስተኛ 3 ቀን መጾም፣ 3 ቀን መጾም፣ ተርታው ይሄ ነው። ድሃ ማብላት አልቻለም፣ ድሃ ማልበስ አልቻለም፣ ከዛስ 3 ቀን ይጾማል። 34ኛ ሐዲስ አን አቢ ሁረይረተ ረዲየላሁ ዐንሁ ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸው አነ ረሱለላህ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ኸይሩ የውሚን ከቀኖች ሁሉ እኮ ምርጡ ቀን፣ ከቀኖች ሁሉ እኮ በላጩ ቀን ጠላዓት ከወጣችበት አለይሂ በዛ ቀን ውስጥ አሸምሱ ፀሐይ ከወጣችባቸው ቀኖች ውስጥ እኮ ምርጡ ቀን ማለት የውሙል ጁምዓ የጁምዓ ቀን ነው። ፊሂ በጁምዓ ቀን ውስጥ እኮ ኹሊቀ ተፈጠረ አደም የሰው ልጆች ሁሉ አባት አደም አለይሂ ሰላም ተፈጠሩ። ወፊሂ በዛ በጁምዓ ቀን ውስጥ እኮ ኡድኺለል ጀና ጀነት ግባ ተባሉ። ማን? አባታችን አደም። ወፊሂ በዛ ጁምዓ ቀን ውስጥ እኮ በዛችሁ ለማለት አይደለም፣ ጁምዓ 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 የሚለውን ነው የተፈለገበት። ወፊሂ በዛች ጁምዓ ቀን ደግሞ ኡኽሪጀ ውጡ እኮ ተባሉ። ሚንሃ ከጀነት የሚወጡት መቼ ነው? አርብ ቀን ነው። ስለዚህ ጁምዓ ቀን ማለት ከቀናቶች ሁሉ በላጭ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? ለይሁዳና ለነሷራ ጁምዓ ቀን ቀረበችላቸው። የሁዳዎቹ ጁምዓ ቀን ሲቀርብላቸው የእረፍትና የአምልኮ ቀን ተብሎ ቅዳሜ መረጡ። የሁዳዎች የውሙ ሰብት ቅዳሜ ቀን ነው ሰንበት ብለው የሚያከብሩት። ለክርስቲያኖችም ቀረበላቸው እሁድ ቀንን ነው የምንፈልገው አሉ። ለእኛ ለሙስሊሞች ደግሞ አላሁ ስብሓነሁ ወተዓላ ጁምዓን ለገሰን፣ እኛም ተቀበልን አሉ። ሀከዛ አጥየቱ ሚነላህ ከቀናቶች ሁሉ በላጭ ማን ነው? ጁምዓ ቀን ነው። 35ኛ ሐዲስ አን አቢ ሁረይረተ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ኢዛ ዱዒየ አሐዱኩም ፈልዩጂብ ፈኢን ካነ ሳኢመን ፈልዩሰሊ ወኢን ካነ ሙፍጢረን ፈልዩጥዒም ረዋሁ ሙስሊም። ዩሰሊ የድዑ አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ቃል እንዲህ አሉ። ኢዛ ዱዒየ በተጠራ ጊዜ አሐዱኩም ከእናንተ ውስጥ አንዳችሁ ግብዣ በተጠራ ጊዜ ና ምሳ ብላ፣ ልጄን ልድራት እኮ ነው፣ ደስ ብሎኛል፣ መኪና ገዝቻለሁ፣ ና ሰደቃ ብላ፣ ትርፍ አትርፍ ያለው ምግብ አዘጋጅቻለሁ፣ ና ብላልኝ ተብሎ ቢጠራ ፈልዩጂብ እሺ ይበል። እዛ ቦታ ምን እስከሌለ ድረስ አላህ የሚታመጽበት ጉዳይ እስከሌለ ድረስ እሺ ይበል። ፈኢን ካነ ሳኢመን ነገር ግን ጾመኛ ሰው ከሆነ ፈልዩሰሊ ሄዶ ምን ማድረግ ይችላል? ዱዓ ሊያደርግላቸው ይችላል። ፈልዩሰሊ ማለት ሰላት ይስገድ ማለት አይደለም። ሰላት ማለት በሉጋ በቋንቋ ደረጃ ምን ማለት ነው? ዱዓ ማለት ነው። ስለዚህ ፈልዩሰሊ ዱዓ ያድርግላቸው። ለምን? አክብረው ጠርተውታልና። ጾሙ ያፍጥር አልተባለም፣ ማፍጠር ይችላል። ምን አይነት ጾም እስከሆነ ድረስ? ሱና ጾም እስከሆነ ድረስ። ወኢን ካነ ሙፍጢራን ያፈጠረ ከሆነ ግን ያንን ቀን ፈልዩጥዒም እዛ ሄዶ ያቀረቡለትን ምግብ ይብላ። ዩሰሊ የሚለው ቃል የድዑ ዱዓ ያድርግላቸው ማለት ነው። 36ኛ ሐዲስ አሁን ወደ ማን ደረስን? ወደ ምእመናን እናት ወደ አይሻ ደረስን። የዚህ ኪታብ አዘጋጆች በምን መልክ ነው ኪታቡን ያዘጋጁት ብለናል? በሙስነድ መልክ ነው ያዘጋጁት። ሙስነድ ኢማሙ አሕመድ የሐዲስ ኪታባቸውን ሲያዘጋጁ በምን መልክ ነው? የአቡበክርን ያመጣሉ። አቡበክር የዘገባቸውን ሐዲሶች በጠቅላላ አባ ሁረይራ፣ ኢብን ዑመር፣ አብደላህ ኢብን ዑመር ማለት ነው፣ ኢብን አባስ እያሉ አይሻ እያሉ ከዛሊክ ልክ እንደዚህ እዚህም ኪታብ ላይ የአባ ሁረይራ ስንት ሐዲስ አየን እስካሁን? 35ቶቹ ሐዲሶች የማን ናቸው? የአባ ሁረይራ። አሁን ደግሞ የምእመናን እናት ሐዲሶች ሊጀምሩ ነው። እሷም በጣም ብዙ ሐዲስ ካስተላለፉት ውስጥ ስለሆነች አን አይሸተ ረዲየላሁ ዐንሃ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢነ አብገደ ሪጃሊ ኢለላሂ አልአለዱል ኸሲም ሙተፈቁን ዐለይህ። አን አይሸተ ከአይሻ ተይዞ የምእመናን እናት ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና አን ነቢይ ከነቢዩ ይዛ ሰለላሁ ዐለይሂ ወሰለም ቃል የአላህ ነቢይ እንዲህ አሉ። የአላህ ሰላትና ሰላም በእርሳቸው ላይ ይሁን። ኢነ አብገደ ሪጃሊ በጣም የተጠላ ሰው ማለት እኮ ኢለላሂ
አላህ ዘንድ አብገድ ማለት የተጠላ ምን ሙባለጋ አለው በጣም የተጠላ ሰው ኢነ አብገደ ሪጃሊ አላህ ዘንድ በጣም የተጠላ ሰው ማለት እኮ አልአለዱ አልኸሲም ክርክረ ብርቱ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም ጀነትን ቃል እገባለታለሁ ያሉት ለማን ነው? ሐቅ እያለው እንኳን ክርክርን ለተወሰው ነው። ክርክር የሚወዱ ሰዎች አሉ። አላህ ከክርክር ይጠብቃል። እፍርታሞች ማለት ነው፣ ነገር የሚያከሩ እነዚህ ሰዎች አላህ ዘንድ በጣም የተጠሉ ሰዎች ናቸው። ስለዚህ ጸባያችንን ልናስተካክል ይገባል። ጸባያችንን ልናስተካክል ይገባል። በተለይ ከሰው ጋር መኗኗር ከሚቻልባቸው ጉዳዮች ውስጥ ከፊል ነገሮችን በማለፍ ነው። ሁሉ ነገር ላይ ፌሮ መሆን ከባድ ነው አይደለም? ከባድ ነው አይደለም? ፍሬንዶች ምን ይላሉ? አሬናው ገገማ ነው፣ ከዚህ ይሄ ከድንጋይ ጋር ማን አብሮ ይሆናል ምናምን። ስለዚህ ለቤተሰብም ለሁሉም የሚመቸው ምን ሲሆን ነው? አንዳንዴ እያወቅ ሀቅ ሆኖ ራሱ ክርክር አለማብዛት መተው። አንዳንዱ ሰው ደግሞ ሀቅ እዚች ምድር ላይ ካልወጣች ይላል። እዚህ ምድር ላይ ብዙ ዙልም አለ፣ ብዙ በደል አለ። እውነተኛ ፍርድ ያለው የት ነው? አላህ ዘንድ ነው። በዳይ ያለመሆንን እርግጠኛ ሁን እንጂ ብትበደል እለፈው። አንዳንዱን ጉዳይ አትብሰክሰክ። እውነተኛ ፍርድ ያለበት አገር አለና ማለት ነው። እሺ አልአለዱል ኸሲም የተባለው ማን ነው? አይ አሸዲዱ አልኹሱማ ክርክረ ብርቱ የሆነው ሰውዬ ነው። 37ኛ ሐዲስ عن عائشة رضي الله عنها قالت كان النبي صلى الله عليه وسلم يقول في الركوع والسجود سبحانك اللهم ربنا وبحمدك اللهم اغفر لي متفق عليه በቁርአን እንደ ነብዩ ሰለላሁ ዐለይሂ ወሰለም የሰራበት የለም። ለዛ ነው አይሻ ተጠየቀች ምን አይነት ሰው ነበሩ ስትባል ካነ ኹሉቁሁ አልቁርአን የሳቸው ስነ ምግባር እኮ ቁርአን ነው ብላ ተናገረች። እቺ ዚክር ከየት መጣች? እኛ የምናውቀው በሱጁድና በሩኩዕ ጊዜ ምንድነው የሚባለው? ሱብሃነ ረቢየል ዐዚም ሱጁድ ሩኩዕ ላይ፣ ሱብሃነ ረቢየል አዕላ ምን ላይ? ሱጁድ ላይ። ይሄን ሐዲስ እንየውና እነግራችኋለሁ ለምን እንደሆነ። ይሄ አና አይሻተ ከአይሻ ተይዞ ረዲየላሁ ዐንሃ ቃለት አላህ መልካም ስራዋን ይውደድላትና እንዲህ አለች ካነ ነብዩ እኮ ነበሩ መቼ ፊ አኺሪ ሀያቲ ሊሞቱ ሲሉ የእድሜያቸው የመጨረሻ እንጥፍጣፌ ላይ ሰለላሁ ዐለይሂ ወሰለም የቁል ይሉ ነበር እኮ ፊ ሩኩዕን ወሱጁድ ፊ ሩኩዕ ወሱጁድ ሩኩዕ ላይና መጎናበስ ሱጁድ በግንባራቸው በሚደፉበት ሰዓት እኮ ይሉ ነበረ መቼ አልኩኝ የህይወታቸው መጨረሻ ላይ ሱብሓነከ ጥራቻ ይገባ አላሁመ የኔ ጌታ አላህ ሆይ ረበና ጌታችን ሆይ ወቢሐምዲክ ምስጋናም ጭምር አላሁመ አላህ ሆይ እግፊር ሊ ማረኝ ይሉታል። እግፊር ሊ ይሉታል ማረኝ። አሁን ቀጥታ ከምን ጋር እናያይዘው? ከሱረቱ አነስር ጋር የመጨረሻ የወረደችባቸው ምዕራፍ ማን ትባላለች? ሱረቱ ነስር ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ ድል ወልፈትሕ መካን በተከፈተች ጊዜ ወረአይተ ናስ ሰዎችን ትመለከታለህ የድኹሉን ሲገቡ ፊ ዲኒላህ ወደ አላህ ሃይማኖት አፍዋጀን በብዛት ሆነው ያኔ ምን አደርግ ያዙ። አሁን ፈሰቢሕ አጥራ ምን አሉ? ሱብሓነከ አሉት አይደለ? ፈሰቢሕ ሱብሓነከ አሉት። ቢሐምዲ ረቢከ ጌታህን ከማመስገን ጋር አይደል? ይኸው አላሁመ ረበና ወቢሐምዲከ አይደለ? ወስተግፊርሁ ምህረትንም ለምነው አላሁመ እግፊር ሊ። ቀጥታ ቁርአን ላይ የወረደችውን በተግባር ለወጧት። ስለዚህ ሊሞቱ ሲሉ የነበረው ዚክር ምን መሆኑን አረጋገጥን ማለት ነው። በሩኩዕና በስጁድ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ሳይሆን ወደ ምን ተቀየረ? ሱብሓነከ አላሁመ ረበና ወቢሐምዲክ አላሁመ እግፊር ሊ። አንድ ሰው እድሜው በጨመረ ቁጥር ወዴት እየሄደ ነው? ወደ ሞት። ስለዚህ እኛም ይሄንን ሐቅን ካወቅንባት ቀን አንስቶ ወደ ሞት እየሄድን መሆኑን አረጋገጥን አይደለ? ይሄን ዚክር ወደ ዚክራችን እንለውጠው። አሽመል ሁሉን ጠቅልሎ የያዘ ነውና የነቢዩም ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ሆነው ሲሉት የነበረው ወይም የመጨረሻ ህይወታቸው ላይ ሲሉት ከነበረ ዚክሮች ውስጥ ነውና ማለት ነው። ያ አላህ 38ኛ ሐዲስ እነዚህ ሁሉ የወረቀት ኮሽታዎች የት ይሰማሉ? ጌታ አላሁ ሱብሓነሁ ወተዓላ ዘንድ የተገለጹት ምኖች ናቸው? የነብዩ ሐዲሶች ምን ሊደረጉ ሊነበቡ። ስለዚህ እያንዳንዱን ነገር ዝም ብላችሁ አትዩት።
አሁን እኛ ማናያቸው ምኖች አሉ? መላእክቶች አሉ። ተከበናል። ከዚህ ስንነሳ አላሁ ስብሓነሁ ወተዓላ ምሬያቸዋለሁ ከሚላቸው ሰዎች ያደርገን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ተሰብስበው አላህን ሲያመልኩ መላእክቶች በክንፋቸው ተደራርበው ከምድር እስከ ሰማይ ድረስ ይሸፍኗቸዋል አሉ። ከዛስ ጨርሰን ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ብለን ስንበታተን አላህ ምን ይላል? መላኢካዎቹ ወደዛ ሲሄዱ እሱ ዘንድ ባሪያዎቼ ምን ለመኑኝ? ጀነትህን ለመኑ። አይተዋታል? አላዩዋትም። ቢያዩዋታል ለማመናቸው ምን ይሆን ነበራል? ከእሳት ጠብቀን አሉ። አይተውታል እሳትን? አላዩትም። ቢያዩት ምን ያህል ደግሞ ጠብቀኝ ይሉ ነበር። ከዛ አላህ ምን ይላል? ምስክር የሆኑ ምሬያቸዋለሁ ይላል። አላህ ይማረን፣ አላህ ይዘንልን። عن عائشة رضي الله عنها عن النبي صلى الله عليه وسلم قال تحشرون حفاة عراة غرلا. قالت عائشة فقلت يا رسول الله الرجال والنساء ينظرون بعضهم إلى بعض؟ فقال الأمر أشد من أن يهمهم ذاك. سبحان الله. متفق عليه. بخاري ومسلم تسمعون تزقبوتال. غرلا غير مختونين. عن عائشة كعائشة تيزو رضي الله عنها الله ملكام سروان يوددلاتنا عن النبي نبيكو صلى الله عليه وسلم يلا صلاتنا سلام برساتشو ليهون قال انديهانو تحشرون ትቀሰቀሳላችሁ لا محالة ቅሮት የሌለው እማይቀር ነገር ነው። تحشرون ትቀሰቀሳላችሁ የቂያማ ቀን ሑፋተን ጫማ አልባ ሆናችሁ በባዶ እግር ዑራተን ራቁታችሁን ከእናታችሁ ወድ እንደወጣችሁ ዑራተን ራቁታችሁን ጉርለን ሳትገረዙ ደግሞ ጉርለን ሳትገረዙ ቃለት ዓኢሸቱ የምእመናን እናት ዓኢሻ አለች ፈቁልቱ አልኳቸው እኮ ለነቢዩ ያ ረሱለላህ አንቱ ያላህ መልእክተኛ ሆይ አሪጃሉ ወንዶች ወኒሳኡ ሴቶች የንዙሩን ይመለከታሉ ባዕዱሁም ኢላ ባዕድ ከፊላቸውን በዚህ ሁኔታ እንዳሉ ይመለካከታሉ አለች። የእሷ ግምት ምን ስለሆነ እዚህ ምድር ላይ ልብ በሉ፣ እዚህ ምድር ላይ ይሄ ምን ተብሎ ነው የሚወሰደው? ለባልና ሚስት ብቻ ካልሆነ በቀር ዱርዬነት ነው አይደል? እንዴት ወንድና ሴት ራቁታቸውን በባዶ እግር ሳይገረዙ ተቀስቅሰው ወንድ ሴትን ሴት ወንድን አይመለከትም ወይ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏት? ፈቃል እሳቸው አሉ አልአምሩ ያን ከሚከሰተው ጉዳይ እኮ አሸዱ በጣም አደገኛ ነው። ሚን አን ከዩሂሙሁም ሊያሳስባቸው ዛኪ አንቺ የምታስቢውን ወንዶች የሴትን አካላት ሲያዩ ሴት ልጅ የወንድን አካላት ሲያይ የሚቀሰቀሰው ነገር ሊቀሰቀስባቸው ቀርቶ ያ የዛን ቀኑ ጭንቀት ምን ያደርጋቸዋል? የውመን የጀዐሉል ዊልዳነ ሺባ ያ ቀን እኮ ህፃን ልጆችን የሚያሸብት ቀን ነው። ኢዲል ቁሉቡ ለደል ሐናጂር ልብ ከዚህ ከግራ ከቦታዋ ነቅነቅ ትልና በጉሮሮ በኩል መውጫ እዚህ ትደርሳለች። ከድንጋጤዋ የተነሳ ሰው ሲደነግጥ ምንድን ነው የሚሆነው? ልቡ ዱብ ይላል አይደል? የዛን ቀኑ ድንጋጤ ግን ከመክፋቱ የተነሳ አላህ ምን አለ? ቦታውን ይለቀዋል አለ። ኢዲል ቁሉቡ እቺ በግራ በኩል ያለችው ልብ ለደል ሐናጂር ጉሮሮ ጋር ከዚህ ከቦታዋ ወጣ በድንጋጤ እዚህ ትደርሳለች። ፀሐይ አንድ ስንዝር ትቀርባለች። የሰው ልጆች እዚህ ምድር ላይ ሲሰሩ በነበረው ወንጀል ልክ ግማሹ እግሩ ድረስ፣ ግማሹ መታጠቂያው ድረስ፣ ግማሹ በላቡ እዚህ ድረስ ይጠመቃል። የት ድረስ? ጆሮ ድረስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዛ በጭንቅ ሰዓት ውስጥ የሚጠበቁ ሰዎች አሉ። አንደኛው ሰብዐቱም ዩዚሉሁሙላህ ፊ ዚሊህ የውመ ላ ዚለ ኢላ ዚሉህ ጥላ በሌለበት ቀን 7 የሰው አይነቶችን አላህ በሱ ጥላ ስር ያስጠልላቸዋል። አንድ ሁለተኛ ላ የሕዙኑሁሙል ፈዛኡል አክበር ያ ትልቁ አስደንጋጩ ጩኸት ማያስደነግጣቸው ሰዎች ደግሞ አሉ አለ። አላህ ከነሱ ያደርገን። ስለዚህ ተመልከቱ ጉዳዩ አሰባችሁት? ልክ አይን እኮ አይደለም የሚያየው ልብ ነው የሚያየው እንደተባለው ልብ ያን ቀን በድንጋጤ የምታየው ነገር ይጠፋባታል። አይደለም በዚህ በአይናችን ምን ልናይ ቀርቶ የሴት ሰውነት ስናይ ሌላ ነገር ልናስብ ቀርቶ ይወራል በዛ ቀን የለም። እንደ ቢራቢሮ አልቃሪያቱ መልቃሪያ ወማ አድራከ መል ቃሪያ የውመ የኩኑ ናሱ
አላህ ይጠብቀን ከዛ ቀን። ከልፈራሽ አልመብቱት አልፈራሽ አልመብቱት ማለት ምን ማለት ነው? እነዚህ ቢራቢሮ የመሳሰሉት አይታችኋቸው ከሆነ በኒዟም በስርዓት ነው የሚሄዱት እና አንበጣ አይደለም። አንዱ ወደዛ አንዱ ወደዚህ አይደል? የሰው ልጆችም ከመደንገጣቸው የተነሳ ግማሹ ወደፊት ይሄዳል፣ ግማሹ ወደ ኋላ ይመለሳል። መቼ? የቂያማ ቀን። ወፎች ደግሞ አበራራቸውን አይታችሁ ከሆነ 10-15ቱ ምን ይባላል? ወፍ ከአምሳያ ዋጋ ትበራለች ይባላል አይደል? ሳህ ወለላ። ልክ እንደዚህ የዛን ቀኑ ጭንቀት ሰዎችን የሚያደርግ ነው። ሴት ወንድ ወንድን ሴት ሴት ወንድን ወንድ ልጅ ሴትን ማይመለከትበት ሁኔታ ነው ያለው። ከዛ ቀን መከራ አላህ እንዲጠብቀን ዘውትር ልንማጸነው ይገባል። ጉርለን የሚለው ቃል ገይረ መኽቱኒን ያልተገረዙ ሆነው ማለት ነው። عن عائشة رضي الله عنها قالت ما خير رسول الله صلى الله عليه وسلم بين الأمرين إلا أخذ أيسرهما ما لم يكن إثما فإن كان إثما كان أبعد الناس منه متفق عليه. عن عائشة كعائشة تيزو رضي الله عنها الله ملكام سرواني ودلاتنا قالت انديالج ما خير لمرجع كوي قرب الله تشو خير خيار مرجع مالتنا ما خير لمرجع كوي قرب الله تشو رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون بين أمرين كهولت نجروت شكو مرت وتبلو أي قرب الله تشو إلا سيكر انجي ساتشو كو أخذ يزالو አይሰረሁማ በጣም ገርም ይባለው ነው የሚመርጡት እሳቸው። ሁለት ነገር ከዚህና ከዚህ የቱን ይመርጣሉ ቢባሉ ገሯን ነው የሚመርጡት። ለምን? ኡማቸው እንዳይቸገር። ማለም የኩን ኢትመን ወንጀል እስካልሆነ ድረስ የሚመርጡት እሳቸው የትኛውን ነው? በጣም ገር በጣም ቀላል የሚባለው። ፈኢን ካነ ኢትመን ወንጀል ከሆነ ግን ካነ እሳቸው እኮ ነበሩ አብዓደ ናሲ ከሰው ሁሉ የራቁ ሚን ከዛ ከወንጀል እኮ በጣም የራቁ ግለሰብ ነበሩ ብላ የእሳቸውን ህይወት የምታውቀው ውዷ ባለቤታቸው የምእመናን እናት አይሻ ትናገራለች። ኢንሻአላህ ነገ ከ40ኛው ሐዲስ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።